ሰበር በኢራን ሰማይ ስር ፍንዳታዎች የተሰሙ እንዳለ እየተነገረ ነው ያለው። ይህ ዜና የሚሰራው ሚያዝያ 15 ከሌሊቱ 3 ሰዓት ተኩል አካባቢ ነው። ኦር በፈረንጆች ኤፕሪል 23 ነው እየተሰራ ያለው። ለማንኛውም በኢራን ሰማይ ስር ፍንዳታዎች የተሰሙ እንዳለ የኢራኑ ምህር ኒውስ አስነብቧል። እነዚህ ፍንዳታዎች እንግዲህ ሆስታይል ናቸው ያላቸው ኦር የጠላት ያላቸው በራሪ ነገራቶች ጀት ይሁን ድሮን ስፔሲፋይ ስላልተደረገ ነው። የኢራን አየር ክልል ጥሰው መግባታቸውን ተከትሎ እንግዲህ የኢራን ኤር ዲፌንስ ሲስተም ኦር የአየር መከላከያ ሲስተም ኢንጌጅ እንዳደረጋቸውና ፍንዳታው የተሰማው ያለው እንግዲህ ከዚህ እንደሆነ ተናግሯል። የነዚህ በራሪ ነገራቶች ማን የላካቸው ከየት ነው የመጡት ጥቃት ሊፈጽሙ ነበር ወይ ምናምን የሚሉ ነገራቶች ገና ዴቨሎፒንግ ስቶሪ ስለሆነ የታወቀ ነገር ባይኖርም ግን እስራኤል ኢሚዲየትሊ እኔ የለሁበትም እኔ አላኩም እኔ አይደለሁም ብላለች። እስራኤል ቀድማ አናውንስ አድርጋለች። ነገር ግን ይህ ይሁን እንጂ አሁንም ጥሰው መግባታቸውን ተከትሎ እንግዲህ የኢራን ኤር ዲፌንስ ሲስተም ኢንጌጅ እያደረጋቸው ነው። ያ ነው ፍንዳታዎች እያሰማ ያለው ነው የተባለው። ይህ ሀፕን ሲያደርግ እንግዲህ በጣም በደቂቃዎች ውስጥ የድፍድፍ ነዳጅ ዋጋ $5 ጃምፕ አድርጓል which is amazing። ለማንኛውም አሁንም የኤር ዲፌንስ ሲስተም እንግዲህ ኢንጌጅ እያደረጋቸው መሆኑን ተከትሎ ፍንዳታዎች እየተሰሙ ነው። እነዚህ የማን ናቸው? ከየት ነው የመጡት? አጸፋውስ ምን ይሆናል? ምናምን የሚሉ ነገራቶችን ገና የምናያቸው ነው የሚሆነው ሰው ሌሊቱን ሰበር መረጃ ተሰምቷል። ቴህራን በጭስ ተውጣለች። በኢራን ዋና ከተማ ከፍተኛ የፍንዳታ ድምጽ እየተሰማ ሲሆን የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታ ተሞልቷል። ዓለም በጭንቅ ውስጥ ናት። አልጀዚራ የሀገር ውስጥ ምንጮችን ዋቢ አድርጎ እንደዘገበው የኢራን የአየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተኩስ ከፍተዋል። ይህ ድንገተኛ ጥቃት የተሰማው እስራኤል ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ጠንካራ ማስፈራሪያ በሰነዘረች በጥቂት ሰዓታት ውስጥ መሆኑ ደግሞ ሁኔታውን እጅግ አሳሳቢ ያደርገዋል። እስራኤል የጥቃት ኢላማዎቿን ለይታ ዝግጁ መሆኗን ስታሳውቅ፣ ቴህራን በበኩሏ ለማንኛውም ጥቃት ተመጣጣኝ ምላሽ እሰጣለሁ ስትል በከፍተኛ ዝግጅት ላይ መሆኗን ገልጻለች። ውጥረቱ አሁን ላይ ወደ ለየለትና ወደማይመለስ ጦርነት ሊያመራ እንደሚችል ተሰግቷል። ረገብ ብሎ የነበረው የዓለም ሰላም አደጋ ላይ ነው። ይህ ፍጥጫ ወዴት የሚያመራ ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ሌሊት። ሰበር አስደንጋጭ ዜና በዚህ ሰዓት እስራኤል በኢራን ላይ ጥቃት ልሰነዝር ነው። እስራኤል ብቻ አይደለችም፣ አሜሪካና እስራኤል በጋራ ድጋሚ በኢራን ላይ ጥቃት ሊጀምሩ ነው። የእስራኤል መከላከያ ሚኒስትር እስራኤል ከኢራን ጋር የሚደረገውን ፍልሚያ ለማስቀጠል ወስናለች። ለመከላከልም ለማጥቃትም ዝግጁ ሆናለች። በተጨማሪም የእስራኤል ደህንነት ሚኒስትር የኢነርጂና የኤሌክትሪክ መሰረቶችን በማጥቃት የኢራንን መሰረተ ልማቶችን እናወድማለን፣ ከኢራን ጋር የተቃጣውን ጦርነት ለማስቀጠል ዝግጁ ነን፣ በዚህኛው ግን ለየት እናደርገዋለን እያለ ይገኛል። እንግዲህ ሌላ ትኩሳት ማለት ይሄ ነው። አሜሪካ በበኩሏ ማለት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የሚገኙ የኢራን የባህር ኃይሎች ላይ ጥቃት እንዲሰነዘር በሰዓት ትዕዛዝ አስተላልፈዋል። ኢራንም ዝም አትልም። እንግዲህ ድጋሚ ወደ ውጥንቅጡ እየገባን እንገኛለን። በዚህ ጉዳይ ላይ የእናንተ ሀሳብ ምንድነው? ሀሳባችሁን ኮሜንት ላይ አስቀምጡ። የቪዲዮ ስንሳደርሳችሁ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የኢራን ወታደሮች ምን እያደረጉ ነው? እንደምትመለከቱት መርከብ ሲጠልፉና ጭንብል ለብሰው ወደ መርከቡ ሲገቡ ታይተዋል። ይህንንም ደግሞ በኢራን በቴሌቪዥን ጣቢያ ነው የተለቀቀው። እናም ኢራን እንዳሳወቀችው ከሆነ ሁለት ህገወጥ የሆኑ ወይም ደግሞ ህግ ጥሰውና የአሰሳ ህግን ጥሰው ሲሄዱ የነበሩ ሁለት መርከቦችን ተቆጣጥር ያለው ስትልም አሳውቃለች። ኢራን ይህንን ያደረገችበት ለበቀል ነው። በዚሁ በኤፕሪል ወር ማለት ነው አሜሪካ የኢራንን ባንዲራ እያውለበለበ ሲሄድ የነበረ መርከብ መያዟን ከተናገረች በኋላ ሁለት መርከቦች እንግዲህ ኢራን በምትመለከቱት መልኩ ተቆጣጥራ ወደ ባድር አባስ በሚባል ወደ ኢራን ወደብ መውሰዷን እንግዲህ ካሳውቃለች ማለት ነው። እነዚህ ሁለት መርከቦች የፓናማና እንደዚሁም ደግሞ የላይቤሪያን ባንዲራ እያውለበለቡ ሲሄዱ የነበሩ መርከቦች ናቸው። ኢራን ግን እነዚህ ህገወጥ ወይም ደግሞ ማለት ነው ከአሰሳ ህግ ውጭ ሆነው ሲያቋርጡ ይዣቸዋለሁ በማለት ነው። እንደ አሜሪካኑ ፕሬዝዳንት የተኩስ አቁም ስምምነቱ ይራዘማል እያሉ በሚያወሩበት ወቅት ነው እንግዲህ ኢራን ይህንን ያደረገችው ማለት ነው። ይህንንም ቪዲዮ ቅጅ እንግዲህ ኦፕሬሽኑን በኢራን የቴሌቪዥን ማሰራጫ ጣቢያ እንግዲህ ለቀዋለች። ብዙዎችንም እያነጋገረ ያለ ዜና ነው። የቁርአን ስጦታ ተበረከተላት። ታዋቂዋ የአሜሪካ የፊልም አክተር የሆነችው አን ሃትዊን የቁርአን ስጦታ በለንደን ተበረከተላት። ይህንን ያበረከተላት ሰው ዝም ብሎ እንዳይመስላችሁ ከሳምንት በፊት አን ሃትዊን በአንድ ፒፕል በሚባል መጽሔት ላይ እየተናገረች ማለት ነው ረጅም ህይወትና ጤናን እንደምትፈልግ፣ ነገር ግን በዚህ መሃል አንድ ቃል ተጠቀመች፣ ኢንሻአላህ የሚል ቃል ተጠቀመች። እርሷ ሙስሊም አይደለችም። ይህ ንግግሯ ማለት ነው ብዙዎች ተቀባብለውት ነበረ። እናም ለአዲሷ ፊልሟ ማለት ነው ለማስተዋወቅ ወደ እንግሊዝ ወደ ለንደን በሄደችበት ወቅት ነው አንድ ሰው ይመጣና ቁርአንን ይዞ ማለት ነው ኢንሻአላህ ያልሽበትን ቪዲዮ አይቻለሁኝ፣ በጣም ተደስቻለሁና ይህንን ቁርአን እስኪ አንብቢ ብሎ የቁርአን ይሰጣታል። እናም እሷ ይህንን
ቁርአን ስትቀበል በሚገርም ጥሩ ስሜትና ማለት ነው ሞቅ ባለ ስሜት ስትቀበለውም ታይታለች ማለት ነው። አሁን ላይ ይህ ትዕይንት ብዙዎችን እያነጋገረ ነው። ሙስሊሞች ሃይማኖታቸውን አውቀውላቸውና እንደዚሁም ደግሞ ወደ እስልምና እንዲገቡላቸው ካላቸው ምኞት የታየው ነገር ብዙዎችን አስደንቋል። ስለዚህ ጉዳይ እናንተ ምን ታስባላችሁ? ስጦታውንም ስለሰጠውና ስለሷስ አላህ ቀጥተኛው መንገድ ይምራት ነው የምንለው።